ክብር ለእግዚአብሔር ይሁን። እንደምን ከረማችሁ እንደምን ሰነበታችሁ ቅዱሳን። የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ይህ ዘወትር ማለዳ ወደ እናንተ የሚቀርበው የማለዳ ስንቅ የተሰኘው ፕሮግራማችን ነው። እግዚአብሔር ደግሞ ወዶና ፈቅዶ ለዚህ ቀን አድርሶናል። ክብር ለስሙ ይሁን። ኢየሱስ ጌታ ነው። ዛሬ ደግሞ ከኔ ጋራ እግዚአብሔርን ቃል ክፍል አብረን ጥቂት እናይና ባየነው ቃል ክፍል መሰረት እግዚአብሔር ደግሞ እንዲረዳን እንጸልያለን። ጌታ ይባረክ። የምናየው ክፍል አንደኛ ነገሥት ላይ ያለውን ቃል ነው። ከምዕራፍ 15 ከቁጥር 9 ያለውን በጌታ በኢየሱስ ስም አነበዋለሁ። በእስራኤልም ንጉስ በኢዮርብዓም በ20ኛው ዓመት አሳ በይሁዳ ላይ ነገሰ። በኢየሩሳሌምም 41 ዓመት ነገሰ። እናቱም መካን የተባለች የአቢሴሎም ልጅ ነበረች። አሳ እንደ አባቱ እንደ ዳዊት በእግዚአብሔር ፊት ቅን ነገርን አደረገ። ከአገሩም ሰዶማውያንን አስወገደ። አባቶቹም ያደረጉበትን ጣዖታትን ሁሉ አራቀ። በማምለኪያም አጸድ ጣዖትን ሰራ። እናቱም መካን እቴጌ እንዳትሆኚ ሻራት። ጣዖታትንም ሰበረው። በቄዶርንም ፋፋ አጠገብ አቃጠለው። ነገር ግን በኮረብታ ላይ ያሉትን መስገጃ አላራቀም። የአሳም ልብ ግን በዘመኑ ሁሉ ከእግዚአብሔር ጋር ፍጹም ነበረ ይላል። ክብር ለእግዚአብሔር ይሁን። ጌታ እንዲያስተምረን እንጸልይ። ቅዱስና ዘላለማዊውን ከአምላክ እግዚአብሔር ሆይ ደግሞ ዛሬ ለዚህ ጊዜ ስላደረስከን እናመሰግንሃለን። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር ሆይ በጎነት፣ ቸርነት፣ አባትነት ረድቶን ዛሬን ቆመናል። የእስራኤል ቅዱስ አምላክ እግዚአብሔር ሆይ ክብር ሁሉ ለስምህ ይሁን። ደግሞ ጌታ ሆይ ቃልህን እንድትፈታልን ቃልን እንድታብራራልን እግዚአብሔር ሆይ እንደ ቃልህ በኢየሱስ ስም መኖር እንዲሆንልን እግዚአብሔር የዘላለም አምላክ ብዙ እድል የተሰጣቸው ሰዎች እያሉ እግዚአብሔር ሆይ እንደገና እድላችንን ለኛ የሰጠውን ሲዝን ለኛ የሰጠውን ጊዜ መጠቀም እንድንችል ከቃልህ ፍቺ እንድታበራልን ዛሬ ልትመክረን የወደድከውን እግዚአብሔር ሆይ እንድትመክረን ስትመክረን እግዚአብሔር ሆይ 30 60 100 እንድናፈራ አቤቱ እግዚአብሔር ሆይ የሰማነው ቃል ከሚሰሙት ሰሚዎች ጋር እንዲዋሃድ በኢየሱስ ክርስቶስ ያው ስም ጸልያለሁ። ኢየሱስ ሆይ ሃሌሉያ። ዛሬ መንፈሳዊ ዛሬ አምላካዊ ጉብኝት ለእያንዳንዳችን እንዲሆን በጌታ በኢየሱስ ስም ጸለይኩኝ። እኔን ታናሿን ባሪያ ቃልን እንዴት መግለጥ እንዳለብኝ አላውቅም። መንፈስ ቅዱስ ግን እንድትረዳኝ በጌታ በኢየሱስ ስም ጸልያለሁ። ጊዜውን አንተ ተረከብ። ጊዜውን አንተ ተቆጣጠር። ሊገዳደር የወጣ የጨለማ ስራ ሁሉ በጌታ በኢየሱስ ስም የታሰረ ይሁን። የትኛውም የጠላት እቅድ የተመታየውን እግዚአብሔር ሆይ ተናገረን፣ እንሰማሃለን በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እንግዲህ ወዳጆቼ እዚህ ክፍል ላይ የምናየው እግዚአብሔር ቃል ምንድነው? አሳ የሚባል ንጉስ እንደነገሰ ነውና በዘመናት ሁሉ አይታችሁ እንደሆነ መጽሐፍ ቅዱሳችን ላይ ብዙ ነገስታቶች ነግሰዋል። ብዙ ነገስታቶች ይነግሳሉ፣ ብዙ ነገስታቶች ደግሞ ይቀባበላሉና እየተቀባበሉ ያሉ ከሰለሞን የተቀበለው ኢዮርብዓም ነበር። እየተቀባበሉ መጡና ከኢዮርብዓም ደግሞ አሳ ንግስናውን ተቀበለ። እግዚአብሔር በዘመን ሁሉ ምን ይሰጣል? እድልን፣ ጊዜን፣ ሰዓትን ይሰጣል። አንዳንዴ ንጉስ የሚመርጠው ማን ነው? ራሱ እግዚአብሔር ነው። የተሰጠው ንጉስ ግን እግዚአብሔርን አክብሮት ነው የሚሄደው ወይስ እግዚአብሔርን ሳያከብርበት ነው ስልጣኑን የሚሄደው? እዚህ ክፍል ላይ እናያለንና 12 ላይ ስታዩ አንድ ንጉስ እናያለን። ምዕራፍ 12 ላይ አንድ ንጉስ እናያለንና ኢዮርብዓም የተባለ አንድ ንጉስ ሮብዓም ይባላልና ሁለቱ የተለያዩ ናቸው። እና የሚገርመው እግዚአብሔር ለንግስና የመረጠው ለንግስና የጠራው ሰው ነበር። እግዚአብሔር ነገድን እንዲገዛ ነገድ ላይ የሾመው ሰው ነበር። ነገር ግን መጣና ይህ ንጉስ ምን አደረገ? ስልትን ጠየቀ። ምክንያቱም ህዝቡ መጣ፣ አገዛዝህን አሳውቀን፣ ያንተ አገዛዝ መልካም ከሆነ አሉ እንገዛልሃለን ብለው ህዝቡ ሁሉ ወደ ሮብዓም መጡ። ኢዮርብዓም ምን አላቸው? በሶስተኛው ቀን መልሱን እሰጣችኋለሁና ምን በሉ ተመለሱ አላቸው። ህዝቡ ምን ሊልለት ነው? ሊገዛለት ነው። አገዛዝ ግን እንዴት ነው? እንዴት ያለ አይነት አገዛዝ ነው የምትገዛን? ስለዚህ እንፈልጋለን ሲሉ እሺ ብሎ መልስ ሊሰጣቸው በቀጠራቸው ሰዓት ላይ ምን አደረገ? ሄደና አባቱ እንዴት ይገዛ እንደነበረ
ትላንትና አባቱ እንዴት ይገዛ እንደነበረ ለማወቅ አባቱ ጋር ይቆሙ የነበሩ ሽማግሌዎችን ሄደና ጠየቃቸው። እንዲህ ብለውኛል ይህ ሕዝብ፣ ስለዚህ ምን ላድርግ ሲሉ እነሱ ደግሞ በጎ ማንነትና ቸር የሆነ ሕይወት ቢኖረው አገዛዙ እንደሚመቻቸው፣ ስልጣኑ እንደሚቀጥል፣ እንደገና ደግሞ ትውልድን እንደሚያሻግር ከነበራቸው ልምድ የተነሳ ምን አሉት? መከሩት። አገዛዝን ብታቀልላቸው አባትህ ቀንበርን አክብዶባቸው ነበረ። አንተ ግን ቀንበርን ብታቀልላቸው ለዚህ ሕዝብ መልካም ብትሆን ይህ ሕዝብ ምን ይልሃል? ላንተ ይገዛልሃል። እግዚአብሔር የጠራው ነው፣ እግዚአብሔር የፈለገው ነው። ንጉስን የሚጠራው እግዚአብሔር ነው፣ የሚሾመው እግዚአብሔር ነው፣ የሚያስቀምጠው እግዚአብሔር ነው፣ ማንም አይደለም። በዘመናት ሁሉ ላይ ንጉስ የሚያስቀምጠው ራሱ እግዚአብሔር ነው። ነገስታት የሚመርጠው ራሱ እግዚአብሔር ነው። ይህን ሰው የጠራው ራሱ እግዚአብሔር ነው። ስለዚህ ግን ምን አላወቀም? መንገዱን አላወቀም ነበር። አባቱ ያደረገውን ነገር የመከሩት ሽማግሌዎቹን ተወና ይላል። ወረድ ብለን ስናይ ብላቴኖችን፣ ሕፃናትን ሂዶ ስለ አገዛዙ አማከራቸው። እነሱም እንደዚህ ያሉት፣ አባትህ ቀንበርን አክብዶባቸው ነበረ፣ አባትህ በእሾህ ይገርፋቸው ነበረ፣ አንተ ደግሞ በጊንጥ ግረፋቸው። የአባትህ ወገብ ከትንሿ ጣት ምን ትላለች እያሉ እነዚህ ሕፃናት ብላቴኖች የሚላቸው መጽሐፍ ቅዱስ ወጣቶች ምን አደረጉት? መከሩት። ይህንን ሰው ሲመክሩት፣ ይህን ንጉስ ሲመክሩት፣ ንጉሱ ምን አደረገ? ጠበቀ። ከዛም በኋላ የተመከረውን ምክር ፈልገው መጡ። እነሱ ንገረን፣ ምን አገዛዝ በጎና መልካም ከሆነ፣ አገዛዝ ቀንበርን የሚያቀል ከሆነ፣ ትላንትና የአገዛዝ ከብዶናል፣ የአገዛዝ አልተመቸንም፣ ይህ አገዛዝ ግን የሚመች ከሆነ፣ ቀንበርን የሚያቀል ከሆነ ምን እንልላለን? እንገዛልሃለን። ይህ ሕዝብ ሊገዛለት ነበር፣ ይህ ሕዝብ አብሮት ሊቆም ነበር። አገዛዝ ግን ምን አይነት ነው ብለው ጠየቁት። ወዳጆቼ እሱ ግን ምን አላቸው? የሕፃናትን ምክር ተቀበለና ስለ አገዛዙ ጠቆማቸው፣ ስለ አገዛዙ ነገራቸው። እነሱም ላይገዙ ምን አሉ? ተከፈሉ። ደቡብና ሰሜን ሆነው ተከፈሉ። አንገዛም አሉ። ለዚህ ለከበደ፣ ትላንት የከበደባቸው ነበር አገዛዝ። ትላንት በአገዛዝ ከብዶባቸው ነበር። ያ የንጉስ አገዛዝ ከብዶባቸው ዛሬ ቢቀልልን ብለው ነበረ። ነገር ግን ይህም አገዛዝ ከበደባቸው። ስለዚህ ምን አሉ? ተከፈሉ። ሰሜንና ደቡብ ሆኑ። ሰሜኗና ደቡብ እስራኤል ሆኑ፣ ተከፈሉ፣ ወጡ። ይህን ሰው የመረጠው ማን ነው? ራሱ እግዚአብሔር ነው። ከዛም በኋላ የሚገርመው ነገር እግዚአብሔር የጠራው ሰው ነበር፣ እግዚአብሔር የመረጠው ሰው ነበር፣ እግዚአብሔር ለንግስና ያሰበው ሰው ነበር። ይህ ግን የታሰበው ሰው በእግዚአብሔር ላይ ያመፀ ሰው ነበረ፣ በእግዚአብሔር ላይ የተነሳ ሰው ነበረ። የማምለኪያ ስፍራ ትላንት እግዚአብሔር ነው የሚመለከው። አይሁድ የሚያውቀው አንድ ነው። አይሁድ የሚያውቀው ያህዌን ነው፣ እግዚአብሔርን ነው። ለያህዌ ነው የሚሰግደው፣ ሌላ አማልክትን ላይ። ግን ምን አደረገ? እንደገና ለሌላ አማልክት እንዲሰግዱ። እግዚአብሔር ደግሞ በባህሪው ቀናተኛ አምላክ ነው። ለሌላ አማልክት ሲሰገድ እግዚአብሔር ዝም አይልም። እግዚአብሔርን የሚያስቆጣው የሚያስነሳው ደባል ነገር አይፈልግም፣ ሌላ አማልክት አይፈልግም። ለዚህ ነው ከግብፅ ምድር ያወጣው እግዚአብሔር እስራኤልን፣ እግዚአብሔር የተስፋ ቃል የሰጠው እስራኤል፣ ከግብፅ ምድር ያወጣው እስራኤል እግዚአብሔር ላይ አመፀ፣ እግዚአብሔር ላይ ተነሳ። እግዚአብሔር አገዛዙን አንፈልግም፣ ለዚህ ጣዖት አገዛዝን ሰጣለን፣ ይህ ጣዖት ይግዛን፣ ይህ ጣዖት አምላካችን ነው፣ ይህ ጣዖት ከግብፅ ያወጣን ነው ብለው ተነሱ። እግዚአብሔርን አስቆጣ። እግዚአብሔርን የሚያስቆጣው ነገር ለሌላ አማልክት ስንሰግድ ነው። ሌላ ጣዖት እግዚአብሔር አይፈልግም። በኪዳኑ ሕዝብ ላይ ኪዳን ባደረገበት ሕዝብ ላይ ሌላ ጣዖት ሲመለክ እግዚአብሔር በዛ ደስ አይሰኝም። ነገር ግን እስራኤል በእግዚአብሔር ላይ አመፀ። እስራኤል በእግዚአብሔር ላይ ተነሳ፣ ጣዖትን አመለከ፣ እግዚአብሔርን አስቆጣ፣ ሙሴን አስቆጣ። የእግዚአብሔር ወገን የሆነ ተብሎ አለ ሌዊ ተለዩ። ምክንያቱም ጣዖትን እንዲያመልኩ የእግዚአብሔር ሐሳብ አይደለም።
ኪዳን ያለበት ሕዝብ ነውና እግዚአብሔር ከባርነት ነፃ ያወጣው ሕዝብ ነውና መታሰቢያ የሚጻፍለት ሕዝብ ነውና ይህ ሕዝብ ግን በእግዚአብሔር አመፀ። ይህ ሕዝብ ግን በእግዚአብሔር ላይ ተነሳ፣ ጣዖት አምላኪ ሆነ፣ ጣዖትን አመለከ። ወዳጆቼ እግዚአብሔር ጣዖትን እንድናመልክ አይፈልግም። ዳጎን ከእግዚአብሔር ታቦት ጋር አብሮ አይቀመጥም። በዘመኑ ሁሉ እግዚአብሔር መመለክ ይፈልጋል። እግዚአብሔር መመለክ ይፈልጋል። ሌላ አምላክ፣ ሌላ ደባል፣ ሌላ አይፈልግም። ይህ ንጉሥ ግን እንደዛ አደረገ። ሌላ ደባል አስገባ። በእግዚአብሔር ቤት ላይ በእግዚአብሔር ቤት ስርዓት ላይ ስርዓቱን ቀየረ። የነበረውን ስርዓት ሽፍት አደረገ። ጣዖት አምላኪ አደረገ። ለጣዖት ትውልድ እንዲሰግድ አደረገ። ያመጣው እግዚአብሔር የሾመው እግዚአብሔርን በዛ ላይ ተነሳ። ምን አይነት ጥፋት የተሸከመ ሰው ነው! በንግስና ዘመኑ እግዚአብሔርን ያላከበረ ጥፋትን የተሸከመ ሰው ነው። ወዳጆቼ የጠራን እግዚአብሔር የመረጠን እግዚአብሔር ሃሌሉያ ላሰበን ሐሳብ ኖረን ማለፍ ይሁንልን በኢየሱስ ስም። ይህ ሰው ግን እግዚአብሔር ላይ እንዳመጽ ማለት ይቻላል በብዙ ጣዖትን በቤተ መቅደስ አስገባ። በእግዚአብሔር ቤት የነበረው የክህነት ስርዓት አለ። የሌዊ ወገን ነው በክህነት ስርዓት የሚቀመጠው። የክህነት ስርዓቱንም ቀየረ። ያለ አግባብ ሰዎችን አስገባ። የቤተ መቅደስን ታሪክ ቀየረ። የእግዚአብሔር አምልኮ ቦታውን ቀየረ፣ ሽፍት አደረገ። ጣዖት አምላኪ ሆነ፣ አመፀ። እግዚአብሔር ላይ ያመፀ ንጉሥ ሆነ። እግዚአብሔር ላይ የተነሳ ንጉሥ ሆነ። የአምልኮ ስርዓቱን ሽፍት ያደረገ ንጉሥ ሆነ። የሚገርመው ነገር ለእግዚአብሔር አልተመቸም። በተቀመጠበት ወንበር በተቀመጠበት ቦታ ለእግዚአብሔር ታምኖ መቀመጥ ሲገባው ለእግዚአብሔር ያልተመቸ ንጉሥ፣ ለእግዚአብሔር ያልሆነ ንጉሥ፣ የቤተ መቅደስን ስርዓት የቀየረ ንጉሥ፣ የቤተ መቅደስን የእግዚአብሔርን ኢንቫይሮንመንት ያጠፋ ንጉሥ፣ በራሱ ላይ ሹመቱን ብቻ ታርጌት አድርጎ ንግስናውን ብቻ ታርጌት አድርጎ ከንግስናው ላለመውረድ የሄደ ንጉሥ። ወዳጆቼ እግዚአብሔር ባስቀመጠን ቦታ ላይ እግዚአብሔርን ጠይቀን መሄድ ይገባናል። እግዚአብሔር ኃላፊነት በሰጠን ቦታ ላይ ነገ በዛ ኃላፊነት እንጠየቃለን። ነገ በዛ ባስቀመጠን ቦታ ላይ እግዚአብሔር ይጠይቀናል። ግድ የለም የሚል ንጉሥ፣ እግዚአብሔር ግን ያስቀመጠው ለሕዝቡ ነበረ። እግዚአብሔር ግን የሾመው ለሕዝቡ ነበረ። አንዳንድ ንጉሶች እኮ አሉ እንደነ ሳኦል አይነት እግዚአብሔር ለንግስና ጠርቶት፣ እግዚአብሔር ለክብር ጠርቶት፣ እግዚአብሔርን ትቶ ምን አለ? የሕዝብ አይድ ግድ የለም፣ ሕዝቡ ብቻ ይቀመጥ፣ ሕዝቡ ብቻ ይስማማ፣ ግድ የለም የእግዚአብሔር መንፈስ ከኔ ጋር ባይሄድ ግድ የለም እያለ የእግዚአብሔር መንፈስ ከሱ የራቀ ሄዶ ሙታን ሳቢ ጋር እስከሚሄድ ድረስ ከራሱ የተጣላ፣ ካስቀመጠው ከንግስናው የተጣላ። እግዚአብሔር ያስቀመጠው ራሱ ነው፣ የጠራው ራሱ ነው። ድንገት ነው ያገኘው ሳኦልን። እግዚአብሔር ድንገት ነው ያገኘው፣ አስቦበት አይደለም። ንግስና ለኔ ይገባኛል፣ እኔ የነገስታት ዘር ነኝ፣ እኔ ዘር ላይ ይሄ ይመጣል እንዲህ አይደለም። እግዚአብሔር ሲጠራ ከማይሆን ቦታ ነው፣ ካልተጠበቁ ቦታ ነው እግዚአብሔር ነገስታትን የሚጠራው። አይታችሁ እንደሆነ ድንገት ነው የሚገናኛቸው። እግዚአብሔር ዓላማ ያለበትን ሰው እንዴት አድርጎ ንጉስ እንደሚያደርገው በጣም ነው የሚገርመው። ያልተጠበቁ ሰዎች ንግስና ላይ ያስቀምጣል። ራሱ እግዚአብሔር። ዳዊትን እግዚአብሔር ነው ከበግረኝነት አባቱ እንኳን የረሳውን፣ አባቱ እንኳን ትዝ ያላለውን መልካም የሆነውን አምጥቶ እነዚህ ናቸው የእሴይ ልጅ ሲለው፣ እግዚአብሔር ግን ያየው ሳሙኤልም ሆነ እሴይ ያላዩት ዳዊት እግዚአብሔር ያየው ንጉስ ነው። እግዚአብሔር ሲጠራው፣ እግዚአብሔር ሲመርጠው፣ እግዚአብሔር ሲቀባው በካልኩሌሽን ያልሆነ ከሰማይ የሆነ ጥሪ በማለት በዳዊት ላይ ነገስታትን ሲጠራ አይታችሁ እንደሆነ ዮሴፍ ተሽጦ ነበረ።
ወንድሞቹ ተስማምተውበት ምን ብለው ነበር? በብዙ ሁኔታዎች ወንድሞቹ ገፍተውት ነበር። ለአባቱ ልጁ ሞቷል ብለው ነግረው ነበር። ልጁን ሸጠውት ነበር። ይህ ሰው ማን ያስባል ንጉስ ይሆናል ብሎ? በሰው አይደለም በእግዚአብሔር ሂሳብ ግን ዮሴፍ ለንግስና የተመረጠ ሰው ነው። ዮሴፍ ለሹመት የተጠራ ሰው ነው። በሰው አይን የማይገባ ነገር ነው። ካልኩሌሽኑ ራሱ ብትሰሩት ስሌቱ አይመጣም። ይህ የሰማይ ስሌት ነው። ዮሴፍን እግዚአብሔር ያየው ለንግስና ነው። ዳዊትን እግዚአብሔር ያየው ለንግስና ነው። ሳኦልን እግዚአብሔር ያየው ለንግስና ነው። ዮርብዓምን ያየው ለንግስና ነው። አሳን ያየው ለንግስና ነው። ብዙ ነገስታቶች ነግሰዋል። ነገር ግን እግዚአብሔርን ያስደሰተ ንጉስ ማን ነው? እግዚአብሔርን ያከበረ ንጉስ ማን ነው? ሰለሞንም ንጉስ ተብሎ ነበር። ከነሱ ጋር በንግስና ተቀምጦ ነበር። ከነዚህ ሁሉ ነገስታት እግዚአብሔር ደስ የተሰኘበት ማን ነው? እዚህ መጽሐፍ ላይ እንደዚህ ይለናል። አሳም ይላል እንደ አባቱ እንደ ዳዊት በእግዚአብሔር ፊት ምን ነበረ? ቅን ነበረ። ቅንንም ነገር አድርጎ ነበረ። አያችሁ፣ ዳዊት በእግዚአብሔር ፊት ቅን የሆነ ሰው ነበር። ቅንን ነገር ያደረገ ሰው ነበረ። እግዚአብሔር የተደሰተበት ሰው ነበረ። የንግስና ሁኔታው ከሰው እንዳልሆነ ከማንም አይደለም። ሜልኮል እንደዛ እንዴት እንዲህ ትሆናለህ ስትለው ተያላት። እኔን እዚህ ያደረገኛል። ሃሌሉያ! እኔን ያከበረኛል። ንጉስ ያደረገኝ የማልታሰበው የማልመረጠው ንጉስ ያደረገኝ እሱን አከብረዋለሁ አለ። ምንም ቢሆን ለሱ ይገባዋል አለ። እግዚአብሔር የወደደው ልብ የንጉስ ዳዊት ልብ፣ እግዚአብሔር የፈለገው ልብ። ሃሌሉያ! በብዙ ሁኔታ ውስጥ እያለፈ በብዙ ጥፋት ውስጥ እያለፈ በብዙ ሁኔታ ውስጥ እያለፈ እንደ ልቤ ያለው እግዚአብሔር ንጉስ ዳዊት። ሃሌሉያ! ነገር ግን ይህ ንጉስ እግዚአብሔርን አላወቀም። እግዚአብሔር ባስቀመጠው ቦታ በአግባቡ በእግዚአብሔር ፊት ያልኖረ ንጉስ ነበረ። እግዚአብሔርን ያላከበረ ንጉስ ነበረ። እግዚአብሔር ይደረግለት የነበረውን ነገር የነጠቀ ነበረ። ነገር ግን እግዚአብሔር እንደዚህ ያደረገ። ሃሌሉያ! እግዚአብሔርን የሚያከብር ሌላ ንጉስ አመጣ። እግዚአብሔር ወዳጆቼ በዘመናት መካከል እግዚአብሔር ሰው አለው። እግዚአብሔር የሚያከብሩትን ያስነሳል። ምናልባት የተሰጠን ቦታ በተለያየ አይነት ሁኔታ ላይ አስቀምጦን እግዚአብሔር ለቤተ ክርስቲያን አስቀምጦን በመሪነት ቦታ ላይ አስቀምጦን እግዚአብሔር ለትውልድ አስቀምጦን በመሪነት ከንግስና ባለፈ በተለያየ መሪነት ቦታ እግዚአብሔር አስቀምጦን ለእግዚአብሔር ምንድነው ያደረግነው? በዘመናችን እግዚአብሔርን አክብረነዋል ወይ? በዘመናችን እግዚአብሔር ደስ ተሰኝቷል ወይ? በዘመናችን በተቀመጥንባት በዛች ቤተ ክርስቲያን በሾመን በዛ ሹመት ላይ ባስቀመጠን በዛ አገልግሎት መቀመጫ ላይ እግዚአብሔር በርግጥ ከብሯል? እግዚአብሔርን የሚያከብር ህይወት አለን? እግዚአብሔር የተደሰተበት ህይወት አለን? እግዚአብሔርን ደስ አሰኝተናል ወይስ ያምልኮ ስርዓቱን ቀይረናል? ወይስ ያማምለኪያ አጸዱን ሁሉ እንደገና ለዋውጠንበታል? እግዚአብሔር በቤቱ እንዳይመለክ አርገነዋል ወይ? እግዚአብሔር በቤቱ እንዳይነግስ አርገነዋል ወይ? እግዚአብሔር በቤቱ እንዳይደምቅ አርገነዋል ወይ? ስርዓታችንን አምጥተን በስርዓቱ ላይ ያስቀምጠንበታል ወይ? በእግዚአብሔር ስርዓት ላይ የሰው ስርዓት ገብቷል ወይ? ምንድነው የሆነው በዚህ ዘመን? እግዚአብሔር የመረጠው እግዚአብሔር የጠራቸው ለተለያየ ቦታ የሾማቸው በተለያየ ሹመት ላይ የተቀመጡ በእግዚአብሔር ቤት ላይ ያሉ እግዚአብሔር ከማይታሰብበት ቦታ አምጥቶ ሹመትን የሰጣቸው ሰዎች እግዚአብሔር ያስቀመጣቸውን ሰዎች ራሱ እግዚአብሔር ይጠይቃቸዋል። በዘመናችን ምን ሰርተናል? በዘመናችን ምን አድርገናል? በርግጥ በእኛ ነገር እግዚአብሔር ከብሯል? በእኛ ሹመት እግዚአብሔር ከብሯል? ባስቀመጠን ወንበር እግዚአብሔር ከብሯል? ባስቀመጠን ስፍራ እግዚአብሔር ከብሯል? ይህ ንጉስ ግን እግዚአብሔር ሰው ስለነበረው ንጉስ አሳ የሚባል ተነሳ። ንጉስ አሳ ተነሳና በእግዚአብሔርን ሐሳብ ሊፈጽም ይህ ንጉስ ተነሳ። ወዳጆቼ እግዚአብሔር ጋር በሹመታችን ልክ ማንሄድ ከሆነ እግዚአብሔር ስለቤቱ ግድ ስለሚለው እግዚአብሔር ስለትውልዱ ግድ ስለሚለው እግዚአብሔር ሌላ ሰው ያስነሳል። እግዚአብሔር ሌላ ትውልድ ያስነሳል። እግዚአብሔር ሌላ ትውልድ ያስነሳል። ምክንያቱም እግዚአብሔር ምን ስላለው? ትውልድ ስላለው። ሃሌሉያ! እግዚአብሔር ትውልድ አለው።
ቤቱን የሚጠርግ ትውልድ አለው። ቤቱን የሚያጸዳ ትውልድ አለው። የእግዚአብሔር የቀና ትውልድ አለው። ለእግዚአብሔር ያሸነፈጠ ትውልድ አለው። ሃሌሉያ! እግዚአብሔር ብቻ አምላኩ የሆነለት፣ እግዚአብሔርን ለማምለክ የተዘጋጀ፣ ከራሱ ሐሳብና ፍቃድ የወጣ የሰማይን ፍቃድ ሊፈጽም የወደደ፣ በዘመናት ሁሉ እግዚአብሔር ምን አለው? ሰው አለው። አሁንም እንዲህ ነው የሚሆነው። እንዲህ ነው የሚሆነው። እግዚአብሔር ሽፍት ያደርጋል። ሃሌሉያ! የቤቱን መልክ የቀየሩበትን፣ የቤቱን ስርዓት የለወጡበትን እግዚአብሔር ይነሳል። እንደገና ሽፍት ያደርጋል። እንደገና መልክ ይቀይራል። እንደገና የአምልኮ ስፍራውን ይለውጣል። እንደገና እሱ ይመለካል። እሱ በቤቱ ይደምቃል። እሱ በቤቱ እንደገና ይገባል። ወዳጆቼ እግዚአብሔር ካስገባው በኋላ ንጉሥ አሳ በንግስና ከተቀመጠ በኋላ ወዲያውኑ ይላል ሰዶማውያንን ከምድሪቱ ላይ አስወገደ ይላል። ክፉ ነገርን ሁሉ የተጻየፈ ነበር። ክፉ ነገር ላይ የተቃወመ ነበር። እንደ ሌሎቹ ነገስታቶች ያላመቻመቸ ነበር። ከእግዚአብሔር ጋር የወገነ ነበር። ስለዚህ ይህንን ሊያደርግ መጣ። ሰዶማውያንን ከምድሪቱ ላይ አስወገደ ይላል። ሃሌሉያ! ኧረ እንደዚህ አይነት ጀግኖች በምድረ ኢትዮጵያ በጌታ በኢየሱስ ስም ይነሱ። አስወገደ። የማምለኪያ አጸዶችን ሁሉ ምን አደረገ? ቆራረጠ፣ ለወጠ፣ የቤቱን ስርዓት ቀየረ። ሃሌሉያ! የቤቱን ስርዓት ሁሉ ምን አደረገ? ቀየረ። አውዱን ቀየረ። አምልኮ ስርዓቱን ቀየረ። እናቱ እንኳን እቴጌ ተብላ እንዳትመለክ፣ እናቱ እንኳን እቴጌ እንዳትባል ከለከለ ይላል። ምንም አይነት ሌላ የሚሰገድለት የለም። አንድ ነው የሚሰገድለት። እሱም ማን ነው? እግዚአብሔር ነው። ሊሰገድለት የተገባ፣ ሊከብር የተገባ፣ ሊደምቅ የተገባ፣ ሊልቅ የተገባ አማልክቶች አይሆኑም። ጣዖታት አይታበሉም። በኔ ዘመን በኔ ንግስና ይህ ነገር አይሆንም። ለእግዚአብሔር የቀና ሃሌሉያ! ለእግዚአብሔር የቀና፣ ለእግዚአብሔር የወገነ፣ ከእግዚአብሔር ጋር የተጓዘ አሳ የሚባል እግዚአብሔር በዘመናት ደግሞ አስነሳ። ወዳጆቼ እግዚአብሔር ባስቀመጠን ቦታ፣ እግዚአብሔር ባስቀመጠን ስፍራ እግዚአብሔር ይጠይቀናል። ስለዚህ ለእግዚአብሔር የወገንን የአምልኮ ስርዓቱን የሚቀይሩ ልጆች በኢየሱስ ስም ይነሳሉ። የቤቱን መልክ የሚለውጡ፣ የጨከኑ፣ የወገኑ፣ ከእግዚአብሔር ጋር አብረው የሚሄዱ፣ ከእግዚአብሔር ጋር ያሸነፈጡ፣ ሃሌሉያ! ነገር የማይዛቸው የሆነ ንግስና፣ የሆነ ዝና፣ የሆነ ክብር፣ የሆነ ነገር የማይዛቸው ሃሌሉያ! እግዚአብሔርን ለማክበር የተነሱ፣ እግዚአብሔርን ለማክበር የታጠቁ እንደዚህ አይነት ወንድና ሴት ልጆች በምድረ ኢትዮጵያ ይነሳሉ። ክብር ለእግዚአብሔር ይሁን። እግዚአብሔርን አመለከ። አሳም እኔ በጣም የገረመኝ የሚገርማችሁ አሳም ዮርብዓምም ሁሉም ነገስታት ምን አደረጉ ይላል? ከአባታቸው ጋር፣ እኔ ገርመኛል ቃሉ ሲዘጋ ከአባታቸው ጋር አንቀላፉ ይላል። ማንቀላፋት የሚባል ነገር አለ። አንቀላፉ። ምን ሰርተው? በጎ ነገር ሰርተው ነው። አዎ ንጉሥ አሳ በጎ ነገር ሰርቶ ነበር። እንደ አባቱ እንደ ዳዊት ቅን ነበረ። እንደ አባቱ እንደ ዳዊት ቅን ነገር አድርጎ ነበረ ይላል እግዚአብሔር ቃል። እግዚአብሔር የተቀበለው ንጉሥ፣ እግዚአብሔር የወደደው ንጉሥ፣ ለእግዚአብሔር የኖረ ንጉሥ፣ ዘመኑን ኖሮ የጨረሰ ንጉሥ፣ ያስ ደግሞ እግዚአብሔር ላይ ያመፀ ንጉሥ፣ እግዚአብሔር ላይ የተነሳ ንጉሥ፣ የእግዚአብሔርን ስርዓት የቤቱን ስርዓት የቀየረ ንጉሥ፣ ህዝብን ለሁለት የከፈለ ንጉሥ፣ ለህዝቡ ያልተመቸ ንጉሥ። ያም ምን አለ? አንቀላፋ። ምን አለ? አንቀላፋ። ወዳጆቼ ማንቀላፋት አለ። እግዚአብሔር ለሾመን ቦታ፣ እግዚአብሔር ላስቀመጠን ቦታ፣ እግዚአብሔር ለጠራን ቦታ ለእግዚአብሔር ታምነን ሃሌሉያ ዘመናችንን መጨረስ ይሁንልን በኢየሱስ ስም እንጸልይ። ሃሌሉያ! እግዚአብሔር አባትና መላኬ ሆይ ጸለይኩኝ በጌታ በኢየሱስ ክርስቶስ ያው ስም አንተን ላስቀመጥከን ቦታ፣ አንተ ለሾምከን ቦታ፣ ለዛ ቦታ እግዚአብሔር ሆይ ጊዜያችንን ተጠቅመን ወቅቱን አውቀን ጌታ ሆይ ላንተ ኖረን ማለፍ እንዲሆንልን እግዚአብሔር ሆይ የባከነ ሰው እንዳንሆን፣ በእግዚአብሔር ፊት የቀለለ ሰው እንዳንሆን፣ ለእግዚአብሔር ይደረግ የነበረውን የአምልኮ ስርዓት የሚጋፋ እንዳንሆን
እንዳንሆን የሰውን ስርዓት የምናመጣ እንዳንሆን እግዚአብሔር ሆይ ባስቀመጥከን ሹመትና ቦታ ሁሉ ላይ በታማኝነት አንተን አገልግለን ማንቀላፋት እንዲሆንልን እግዚአብሔር በኢየሱስ ስም ጸልያለሁ። ዘመናችን አይበላ፣ ጊዜያችን አይበላ፣ ወርና ወቅታችን አይበላ። እግዚአብሔር ሆይ ለንግስናችን ለተቀመጥንበት ወንበር ስንል ጌታ ሆይ ያንተን ነገር የምናክፋፋ እንዳንሆን እግዚአብሔር ሆይ ይልቁኑ እንደ አሳ ለእግዚአብሔር የጨከነ ምንም ነገር አያስፈልግም ያስፈልገው ጥቂት ነው የሚል ሃሌሉያ ብቻ እግዚአብሔር ይክበር የሚል ማንነት እንድትሰጠን በኢየሱስ ስም ጸልያለሁ። ስለሰማህን አመሰግናለሁ። ክብር ሁሉ ላንተ ይሁን በኢየሱስ ስም አሜን። ተባረኩ። ቅዱሳን ጌታ ኢየሱስ ይባርካችሁ።